ወደ ኢየሱስ ለምን አትመጣም በላቸው። የት ነው ያለው? ወደ ኢየሱስ አትመጣም ትላለህ እንዴ? አሁን እሱ ስላለን አንደኛ በነፃነት የምንኖረው ምንድነው ማረጋገጫ? አሁን ክርስቶስ እንዳለክ እኔ ማረጋገጫ መስቀል ነው። ምንድነው ይሄ? ማንም ሰው እኮ ሊያደርገው ይችላል። ብዙ ሰዎች እዚህ ሶሻል ሚዲያ አንተ ጌታ ይወዳል ምናምን ትላለህ። ጌታ ሰው መውደዱን በምን አወቅ? መጽሐፍ ቅዱስ ላይ ምን ይላል መሰለ? ጌታ ኢየሱስ ነፍሱን ለወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር የለም ይላል እና ጌታ ኢየሱስ ራሱን አሳልፎ እስከ ሞት ድረስ ሰጥቶን ፍቅሩን አሳይቶናል። መውደድ የቱ ጋር ነው ብትለኝ ጌታ ኢየሱስ ጋር አይቼዋል። እኛን የፈጠረ ሰው ላይ እኮ መቀለድ ጥሩ አይደለም። ባይዙ መጽሐፍ ቅዱስም የጻፈ ሰው ነው። ሰውን የፈጠረ ግን ፈጣሪ ነው። ሰውን ጠይቅ። ሃይማኖት ምንድን ነው ብለህ ጠይቅ። ሃይማኖት ምንድን ነው? በቃ እኔ ክርስቲያን ነኝ። ክርስቶስን ምን ያህል ታውቀዋለህ? ገብቶሃል? ክርስትና ማለት እንደዚህ በዚህ ገባ ወጣ ጌታ ይወዳል ከሚል ባላውቀው ይሻለኛል። በላቸው የሚባል አንድ ወጣት ቲክቶከር ስለ ክርስቶስ ሲነገር አብዝቶ መስማት ማዳመጥ የሚወድ ቢሆንም በድንገት ግን ከጓደኞቹ ጋር ስለ ኢየሱስ ክርስቶስ ጠየቁት። ያን ጊዜ ክርስቶስን አትቀልዱበት፣ ክርስቶስን አታፊዙበት። አምላካችን ክርስቶስ በቲክቶክ መንደር ውስጥ ስሙን ደጋግሞ በማጽራት ደጋግሞ በማንሳት ክርስቶስን ማክበር አይሆንም በማለት መልስ ይሰጣል። ነገር ግን ጌታ ይወድሃል በማለት በላቸው የሚባለውን ቲክቶከር በልዩነት ለማሸማቀቅ አንድ ሁለት ሆነው ሲሞክሩ እናንተ የአምላክን የክርስቶስን ስም በከንቱ አትጥሩ በማለት ቲክቶኩን ላይቭ ስትሪሙን አቋርጦታል። በዚህ ሰዓት ግን ብዙዎችን ያስቆጣው ምንድነው ቢባል የአምላክን ስም ከሚያጎድፉት ጋር ላለመሰለፍ ያደረገው በጎ ምግባር ተወዳጅ ያደረገው ሲሆን በላቸው የሚባለውን ቲክቶከር አብረውት ግን በክርስቶስ የሚያፈዙ ክርስቶስን ሰበክ ነው ብለው ክርስቶስን የማያውቁት ከሱ ጋር ሊጫወቱ የመጡ የዕለቱ ተጋባዥ ቲክቶከሮች በእጅጉ የክርስቶስን ስም ለማጠልሸት የሄዱበት ርቀትና በፌዝ መልኩ ክርስቶስን ለመግለጽ ያደረጉት ንግግር በብዙዎች ዘንድ ያልተወደደ ሆኗል። ወደ ሌላኛው መረጃችን ስንሸጋገር